ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ አነጋጋሪ በሆነ ቪዲዮ ተመልሰናል። ዛሬ ለሩታ እንግዲህ ፕሮፖዝ ተደርጎላታል። እንዴት ናችሁ ቤተሰቦች? ደህና ናችሁ? እኛ በጣም ደህና ነን። እንግዲህ ዛሬ ያው እብደቱ እንደቀጠለ ነው። ጎራ የለየ እብደት እያየን ነው ዛሬ በሁለቱም ሳይድ ሩታን ለስንት እንዳፈቀሯት ግራ ይገባናል። በደስታ ልብ ብዙዎች ያፈቀሯት ሴት ሩታ ምን ነው ደስታን ባረገን አይነት ነገር እያሉ ይመስለናል። እንግዲህ ወንድሟ ደግሞ ሩታን እንደ ዕቃ ነው የሚያስባት። በፈለገው ቦታ ላይ እንደፈለገው ሊያደርጋት፣ ለማንም አሳልፎ ሊሰጣት እንደሚችል የሚያስብ አይነት ልጅ ነው። ከዛ ውጪ እዩ፣ ካሌብ፣ ቢኒያም የሚባሉ ፈረንጁ የሚባሉ ሕፃን የሚጫወቱ ደስታ እውነትም በደንብ አድርጎ ገንዘብ እንደሰጣቸው ያስታውቃል። ምክንያቱም አንፈልግም እሱ አልፈልግም ብላ እሱ ከሱ ጋር ከጨረሰች በኋላ ራሱ አሁንም ቢሆን ሩታን አለመተዋቸው ከሱ ጋር ሆነው ሩታን የማይሆን ቦታ ላይ ለማስገባት ጥረት እያደረጉ መሆኑን እውነታው እየተጋለጠ መጥቷል ማለት ነው። ገንዘብ እንደሆነ እንደዚህ የሚያደርጋቸው በግልጽ ታይቷል ማለት ነው። በግልጽ ነው የሚያሳየው። ምክንያቱም ሩታ ቆፍጠን ብላ እኛ መሀል ያለው እንኳን ነገር ምንም ነገር እንዳይኖር ብላ እንኳን ስጦታ አድርጎ የሰጣትን ሀብል እስከመመለስ አለመፈለጓን በግልጽ ያለ ምንም ጥቅማ ጥቅም እሷ ህይወት እንደመጣ ግን ደግሞ ከዚህ በኋላ ምንም እንደማትፈልግ አስረግጣ ተናግራለች። በዳኒ ፊት ማለት ነው። በዳኒም በአብርሽም ፊት አስረግጣ ነግራለች። ስለዚህ ከዚህ በኋላ መመለስ ማለት ይሄ በራሱ ላይ ዕቃ መጫወት ነው። ከሱ በላይ ደግሞ እነዚህ 5 ናቸው 6 አጃቢዎቹ ራሱ ጤነኛ አይመስሉኝም። በእውነት ጤነኛ አይደሉም። ያው ጤናውን የነሳቸው ገንዘብ ነው፣ ጥቅም ነው። እሱ ደግሞ ሰው እንዴት ፍቅር ተቀባይነት ሳያገኝ ፕሮፖዝ ለማድረግ ይሄዳል? አልፈልግም ተብሎ ጤንነቱ ግን አላጠራጠረም። ጤንነቱን ያጠራጠረ እንግዲህ አልፈልግም ተብሎ ተሸኝቷል። በቃ በእኔና አንተ በአንተ መካከል አንድ ነበረች የቀረችው ማስታወሻ እሷን አልገባውም። እሱ እኮ ማለት ነው ከ20 ምናምን ደቂቃ 10 ምናምን ደቂቃ ላይ ደርሶ ሰላም እኮ አላልሽኝም ያለ ሰው ነው። እና ደስታ አሳዛኝ ሰው ነው እውነት ለመናገር። እና በጣም በቃ ኢቭን እነሱ ራሱ ተጨንቀው በቃ ያልወደድሽለትን ነገር ያስተካክላል ምናምን ነገር እንኳን እነ ፈረንጁ ሲሏት ምኑን ተቀበልኩና ምኑን የትኛውን አስተካክለ ልበለው? እውነቷን እኮ እና ከምንም በላይ እኔ እውነት ለመናገር በቃ ከምንም በላይ የሱ አጃቢዎች አሳፋሪዎች ናቸው። ሩታን እንደ አሻንጉሊት ነው ያሰቧት። እንደ አሻንጉሊት እንደፈለጋቸው ብድግ አድርገው ለደስታ ሊሰጧት። ግን ሩታ አብርሃም ላይ የምታስበው ነገር በእሷ ላይ ዞሮ የመጣበት አይመስልም። አብርሃምን በፈለገችው ሰዓት ሳብ አድርጋ የምትወስደው ሰው እንደሆነ ተሰምቷት ትናንት ብለን ነበር አይደል? ዛሬ ደግሞ ኖቤል እና የእሱ አጃቢዎች ደስታንም ጨምሮ ብድግ አድርገው ሊወስዷት ለዛ አይነት ሀሳብ ነው እያሰቡ ያሉት። እና ለማንኛውም ደስታዬ ያው አይዞ ግን ፕሮፖዝ ማለት አይዞ ይባላል። ፕሮፖዛል ማለት አልገባም ገና አንተ ፕሮፖዝ ማድረግ ማለት ግን በጣም የምትወድ የምታፈቅር መቼ ነው የምታገባኝ መቼ ነው አብረን የምንሆነው ተባብሎ ተነፋፍቆ ያሉ ሰዎች የሚተሳሰሩበት ነው። ገለጽሽለት እንጂ ስለ ፕሮፖዝ ዳለ ምን ላድርግ እንጂ ይድረስበት። ይሄ በጣም ከባድ ነገር ነው እውነት። ይሄ እኮ ጠለፋ ነው፣ አይዘ ወንጀል እኮ ነው። ይሄ ጠለፋ ነው። ብዙ ጎረምሳ ሆነው አንድ ሙሽራ ይዘው መጥተው ኑ እንሂድ ልጅቷን አሳያችኋለሁ ትሸከሙልኛላችሁ ትይዙልኛላችሁ የቀረው እሱ እኮ ነው። ሩታን ጠልፈው ለደስታ ለመስጠት የቀረው አንድ እሱ ነው። እሱን ነው ሊያደርጉ የነበረውና በጣም አሳፋሪ እውነት ለመናገር በደንብ አድርጎ አብርሃም ከዚህ ፊት ነግሯታል። አጠገቡ ያሉ ልጆች ስለነሱ በደንብ ነግሯታል። በደንብ አድርጋ አሁን ሩታ እንግዲህ ዛሬ አይታለች ማለት ነው። እሷ የልጇን አባት ወደ ራሴ ልመልስ ነው ብላ እየተጣጣረች ባለችበት ሰዓት ላይ ከዝዋይ አዲስ አበባ እየተመላለሰች ባለችበት ሰዓት ላይ ከህይወቴ ውጣልኝ አልፈልግም ጨርሰና እኔ እናንተ ያለችውን ሰው አመጣ አንድ ላይ ካልኖርሽ ማለት እኔ ያንቺን ደስታ ነው የምፈልገው የሚለው ይሄ ኖቤል የተባለ ልጅ ደስታ ማለት ደስታ ሰውየውን ነው ወይስ
ስሜቱን ነው የደስታ ስሜቱን ነው የሚያስደሳት የሚለው። ይሄ እኮ በጣም ተጋጭቶበታል እውነት። እንዴ ምንም ወንድም ቢሆን በእናንተ ህይወት ውስጥ ገብቶ የማይሆን ውሳኔ መወሰን የለበትም። በቃ ምንም ልትወዱት ትችላላችሁ፣ በውሳኔያችሁ ግን ልታስገቡ አይገባም ማለት ነው። እና በጣም እኔ አሳፈረኝ እውነት ለመናገር ማለት ነው። እና ዛሬ በጣም ዘናም የሚያደርግ ነው። ደስታ በጣም ያዝናናል ማለት እንዴት ነው ማለት ከምንም ነፃ የሆነ ሰው ነውና ለማለትም ይከብዳል። ከምንም ነፃ ማለት ያው ፍቅር አለው ግን ማሩጧል። ይሄ ማር ብቻ አይመስለኝ፣ ትንሽ ወደኋላማ የሚያዘገየው ነገር ሙጧል። ሰው እንዴት እየተገፋ ሰው እንዴት ፍቅር በሌለበት ቦታ ላይ ፕሮፖዝ ላድርግ ይላል። ምን አይነት ጭንቅላት ቢኖረው ነው? ይሄ ማለት ምን ይባላል? አማርኛ ስንማር ላምባ ሌለበት ኩበት ለቀማ ይባል ነገር ታውቃለህ? እንደዛ በቃ አማርኛ አባባል ጥሩ ነኝ። ሙሽሪት ባይለችበት ሙሽራው ሱፍ ለብሶ መጣ እኮ። አሁን እኮ ይሄ ምንም በቃ ገና እሱ አሁን ሩታ ትወደኛለች ማለት ለሱ ላማለኝ በሰማይ ብዙ አማርኛ አባባሎች እሷ ከልጁ አባት ጋር አንድ ላይ ነው። በጣም ያሳፍራል። ለማንኛውም ግን ቤተሰቦቻችን ቪዲዮን እኔና ሐሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ እና ምን እንደተሰማኝ ምን እንደሚሰማኝ ማንም ሊገምተው የማይችለው ደስታ ላይ ነው ያለሁት። ምን ይሰማሃል አንተ? አሁን ህፃን ብቻ ምንም አሁን ሰው እንዴት እህቱን በቃ በገንዘብ በዚህ ልክ ለመሸጥ ያስማማል? ሩታ ደውላለች። እሱን አዘጋጁት። እኔ እሷን ይዣለሁ። እሺ አይኗን ትጨፍናታለህ። እዚህ ጋር ማየት የለበት ቀለበቱን ከተተዋንተ ሰርፕራይዝ ነው የምታረጋት። እሺ እኔ መቼ ነው ስቴፑን ራሱ እሱ ነው የሚነግረው እኮ አሁን እኮ ማለት ነው እንዴት ማድረግ እንዳለበት ቀለበቱን እንዴት ማድረግ ተንበርክኮ ማድረግ እንዳለበት እንኳን የሚነግረው ኖቤል ነው። ኖቤል አንተ ትሆን ልታገባት በደስታ ልብ እሱ እያገባት ነው ይመስለው። እነዚህ ወንዶች በሙሉ እንግዲህ በደስታ ልብ ነው ሩታን ያፈቀሯት። ደስታ ብቻውን አይደለም ያፈቀራት። ለዚህ ደስታችን ድጋሚ ባክ ደስተኛ ነኝ። በጣም ማከብራችሁ በነገራችን ላይ እንትን ትላለሽ ብርክ ብለም ታደርጋለሽ። ይሄ እንዴ ትንሽ ነገር ፕሮግራም አለ ብለዋት ነው እንግዲህ የጠሯት። በነገራችን ላይ ይሄ እንደዚህ የሚደረገው እነሱ ከፊት የሆኑት ሴቶች በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ከፊት የተደረደሩት ሙሽራው የሚያገባ ሰው የሰርጉ ቀን ሚዜዎች ናቸው እንደሚሸፍኗል። እንግዲህ ሩታ በላው ላይ እንደዚህ በእነሱ ላይ ዘላ ደስታን ቬሎን ቀና ልታረጋችሁ ሰዎች ወንዶችም ሴቶችም ታስታውሱታላችሁ ብዬ አስባለሁ። እና እንግዲህ አሁን ቬሎ ነው ምንድነው የሚባለው? ይሄ ምን እንዲህ ተሸፍና ሙሽራ ተሸፍና ቲያራ ላረገ ማለት ዛሬ ይኸውልሽ ከህይወትሽ የምትጠብቂው ነገር ነው። የምትጠብቂው ነገር ማለት ሰላም ሲኖር እኮ ነው ሰላም የምትልህ። አይ ሰላም ማን ነው ሰላም? ምን አይነት ሰው ነው ግን ይሄ ልጅ? አሁን ኖቤል ያው ሲያዛት ማለት ነው መጀመሪያ ሰላም በይን እሱንም ሰላም በይው ምናምን። እንዲህ በሰው ህይወት እንደዚህ መቀለድ ይቻላል እንዴ? ፈረንጅ ደግሞ ምን አይነት መጃጃል ነው ይሄ? እውነት ይሄ ምን አይነት መጃጃል ነው? የደስታሽ ቀን ነው። ሰርፕራይዝ ልናደርግሽ ነው እንደዚህ ሳታውቂ የጠራንሽ እና ሩታዬ ነው የምታወሪኝ። እኔ እንደዚህ አይነት ቀልድ አልወድም። በእናትህ ኖቤል ደህና ነህ? ሩታዬ ከዚህ በላይ ምን ደስታ አለ? ደህና ነው ወይ? እኔ እናንተ ጨርሰናል እንዴ? ሲጀመር ጨርሰናል እኮ ምንም በቃ ከሱ ጋር ምንም ነገር አልፈልግም። ምንም መቀጠል አልችልም። ሩታዬ አሁን ተንበርክኮ ቀለበት አድርጎ ሌላ ያደርግልሽ ሞክሯል። ተንበረከከም ቆመ ሞክሯል። በጣም ሞክሯል፣ ግን አልተሳካለትም። እውነት ሙከራ መሆኑን ራሱ ሞክሯል። እኔ ቢያንስ ማለት ነው ቢነግሯትስ እንዲህ ማለት እንዲህ ሊያደርግልሽ ወንድም አይደል? አይነገርም እኮ አዎ፣ ሰርፕራይዝ ነው። ሰርፕራይዝ ወይ ፕሮፖዝ ሰርፕራይዝ። እንዴትም ሆነ እኔ ይሄንን ነገር አልቀበለውም። ግን ሰርፕራይዝ ሲባል ሰምተዋል? ታውቂያለሽ? ሲባል ሰምተዋል? ሰርፕራይዝ ነው ማትቀበዩ? ሩታ ገና ትልቅ ፕሮግራም እየጠበቀን ነው። የምን ፕሮግራም? ሌላ ድግስ እኮ አለ፣ የቤተሰብ ደግሶ ምናምን ነገር። ጠለፋ ነው እንደ ይሄ ነገር ጨልሉ ሊያጨልላቸው ነው። እሺ የሱ ይሁን። አንተ ግን ደህና ነህ? እኔ አንቺ ደስታ ያስደስተኛል ብዬ እኮ ነው የሁሉ ነገር ማድረግ ነው። እየቀለድሽ ነው ሩታ፣ እየቀለድሽ ማርያምን እየቀለድሽ ምንድን ቀለድሽ? ሱራ አድርገኝ በእናትህ እንዴ ሩታ፣ ስነ ስርዓት ነው። ይሄ እኮ የመጀመሪያችን እኮ ነው። ቡሶ ገና ለሁለተኛ ሰርፕራይዝ ያረጋታል። ለመጀመሪያ ነው ሰርፕራይዝ። መጀመሪያ ፕሮፖዝ ሁለቴ ነው የሚያረጋት። ገና ሁለቴ ሊያረጋት ነው።
ተበቀን ፕሮግራም አዘጋጅተን ምን ሆነሽ ነው ማለት ነው? የመጀመሪያም የመጨረሻም የሚባል ነገር የለም። ጨዋታሽን አቁሚ። አንተ ነህ እየተጫወትክ ያለኸው። ጨዋታሽን አቁሚና አጠያየቅ እንኳን አይችልበትም። ምን አይነት ለምን ራሱን ያዋርዳል እንደዚህ? እንደው ምን ይሻላል? ምን ይሻላል ግን ምን ኦሪየንቴሽን ክፍል የት እናስገባው? ተንበርክኬ ምናምን ጭራሽ አይደለም መንበርከክ ለምን ጭራሽ ተንበርክካ ተንበርክኮ እንዴት እምቢ ትለዋለች? ወይኔ ወንድ ልጅ አጥተም እንደ አንተ እኔ ልበልልህ እንደ አንተ ነው ማለት ነበር። እንደለከቱን ምን ይልቀበለም የሆነ ነገር አብረን በደንብ ስለምናደርግ ምናምን በዚህ ልክ ግን ህይወቴን ዘልቀን እንደዚህ አይነት ነገር እንድታረግ አልፈቅድልህም። እንዴት ሩታ ምን ማለት ነው? ከኔ በላይ እኮ ማንም ሊያስብልሽ አይችልም። ከኔና ከወንድሞችሽ በላይ ገባሽ? አሰብክላት? አየነው እኮ እንዴት እንደምታስብላት አየነው እኮ ከኔና ከወንድሞችሽ በላይ ወንድሞች እዩማ በቃ ጨው ሆኗል፣ አለብላ ደንግጧል። አንቺ እያደረግሽ ያለሽው ነገር እንደውም በጣም የሚያስጠላ ነገር ነው። እዛው ጥንቀት ውስጥ እዛና አብርሃም ጋር ላይፍ ውስጥ መግባት ነው ፈልጊው። አሁን እኔ ማንም አስበልኝ ምንም ወጣ ወረደ፣ ግን በቃ አሁን ስለኔ ከኔ በላይ በዛት ማንም ሊያስበልኝ አይችልም። ቀልዱን ታዩ። ይሄ ነው በቃ ትክክለኛው ማለት ነው። ማንም ሰው ከሰውዬው ከባለቤቱ በላይ ሊያስብ አይችልም። በቃ በሰዓቱ ባለቤቱ ነው የበለጠ የሚያስበው። ከዛ ያተረፈ ሀሳብ ድጋፍ ሊኖር ይችላል። እና አንተ አክፈስታት አክፈስታት መጀመሪያ ሰላም አለሽ። የቀለድኩ አንተ ነህ። ከዚህ በኋላ ሰላም ነው ደስታ እንዴ? ሰላም በይ መጀመሪያ እንዴ ብዙ ሩታ ሰላም በይ። ቆይ ከኔ በላይ ማን ሊመጣልሽ ነው የምፈልጊው? መላክ እንዳልሽ ምንድነው? ይሄ ልጅ እንግዲህ ደስታን ተስፋ እየሰጡት ነው። አሁንም ብር እየተቀባበሉት ነው። ይስተካከላል ምናምን እያሉት እየተቀባበሉት ነው። እውነት እሷን እየሸጡ ነው። ግን ይቅርታ አድርገኝና ልጁ ምስኪን ነው ደስታ ይመስለኛል። የእውነት በጣም ግን አሳምንናታል ምናምን ብሎ ነው ይሄን ይዞት ይሄን ያው እንደዛ ብሎ ሻሻ ሰርቶታል። ምንድን ነው አንተ ምን ሆነሽ ነው ሩታ? የሆነ ነገር ማጋርብሻል። ተነሽ ከተኛሽበት ተነሽ ሩታ። ቆሜ ነው ያወራሁት። አልተኛውም። ተኝቻለሁ እንዴ? ለምንድን ነው ባካ ነው አይደል? ቆመን ልታገቢኝ እፈልጋለሁ። ቤተሰቦች እየጠበቁ ነው። ፕሮግራም አለን ተዘጋጅቷል። ልታገቢኝ እፈልጋለሁ። ያንተ ፍላጎት ብቻ ማስቀደም። አንተ ምን አይነት ሰው ነህ ማለት? አንተን አሁን ከዛ ከሰለጠነ ከአውሮፓ መጣ የተባልከው ልጅ አንተ ነህ። እነዚህ አታለውት ነው በእናትህ ለአምስት አይ ምንም ቢሆን እንኳን ማለት ነው እንደዚህ ከሰለጠነ ሀገር የመጣ አይደለም። እዚህኛ ጋር ያለው ራሱ ፍቃደኛ ሳትሆን ፕሮፖዝ ላርገሽ ላግባሽ አይልም። ይሄ እኮ ማለት ነው የመጨረሻ ማለት ነው። ፕሮፖዝ ማለት እኮ የመጨረሻ ማለት ነው አይደለ? ከዛ ነው አለ ሰላም ነው እንከፈለው። ለአንተ ያዘጋጀውን ፕሮግራም ቤተሰቦች ምናምን ለቤተሰቦች ክብር የለሽም ሩታ? ወይኔ ፈጣሪ ሆይ ለኔ ባይሆን የኔ ፍላጎት ታከብር ነው። ለሌላው ነገር ነው እየቀለድሽ መሆን አለበት። አችንን ታዩና ሩታ ስሚኝ፣ አልሰማህም። ሰላም ብለሽ ተቀበዩ። አልቀበልም። ምን ማለት ነው? ግዴታ አይደለም። ኖቤል ስለ ስራ ፍላጎትሽን እኮ ነው እያሟላልሽ ያለው። ያሟል እንዴ? ኖቤል የሚባል ጤነኛ ነው ግን ደላላ ምን ማለት ነው? እኔና አንተ እንደዚህ ያተረኩ እንኳን ካነቃቅ ንቃ እስቲ። አንተ ነህ በቆመ የተኛው ድፍረት እንደዚህ አይነት ነገር ታደርጊ ነው። ኖቤል ድፍረት አንቺ ነሽ እየተዳፈርሽ ያለሽው። ያለ ልክ እየተዳፈርክ ነው ኖቤል። ሁለተኛ ደግሞ እንደዚህ አይነት ስህተት እንድትሰራ ላይ እጅ አነሳሽ ሩታ። የቀረሽ እሱ ነበር በቃ እጅ አነሳሽ ነው ነገርኩ። በጣም ተመታ አይደለ? በጣም ተደበደበ። ዞር ብላል ደግሞ እጅ አነሳሽ ተርፏል። ሩታ በጣም ነው የሚገርምሽ። በጣም ነው የሚገርምሽ ሁሉ ነገር ስላል ደግመሽ አስቢበት። እየቀለድሽ ሰርፕራይዝ ያደረግሽ ምን ፍራንክ ያደረገች ምንድን ነው አልገባኝ። ጭራሽ እቺ ግራ ገባሽ ነው። ፍራንክ አድራጊዎችን አንተ ናቸው። የማይፈልግሽን ስትፈልጊ ግን የሚፈልግሽን እንዳታጭ ታዩልሽ። እዩ አስጠነቀቀ። አቤት አቤት ተረት እዩ አስጠነቀቀ። የተረት አባት እሱ የጠላሽው ነገር እንዳለ እሱ ለማስተካከል ይሞክራል። የሆነ ነገር ኮስት ተቀበለ። ይሄን ነገር ጠላው ምን ነው እዛዝ ይላል። ድሮስ እንደዛ እንደ ስራው አንዴ አብርሃም ቢቢሲ እኮ ነው ቢቢሲ። አንዴ አብርሃም እንደዛ ይሳለቅሽብኝ ምናምን ዝም ብዬ ጭራሽ እጅሽን ታነሽብኛል። ቂም ይዘህ ነዋ ፕሮፖዝ ታረጋት የምታየው። አዎ ግን ይሄ ጀማ እንዲሁ ስታየው ማለት ነው ከእንትና ውጭ ከደስታ ውጭ ያለው ጀማ ለሰርግ ላጃቢነት ጥሩ ነው። ዝም ብሎ ወከባ አማማቂ በጣም አሪፎች ናቸው። በጣም የለፋውበትን ነገር መና እንደከተትሽብኝ ነው። በቃ ገደል እንደከተትሽኝ ነው የምቆጥረው። የለፋበትን እንግዲህ አውሮፓ ሊሄድ ነበረ ገደል ገብቶበታል። እንግዲህ ካሁን በኋላ ያ የተረገመ አብርሃም ጋር እስቲል እንትን እየተጣላ ነው። እዚህ ነው እንደዛ ነው እንድትለኝ ሳይሆን የሆነ ሌላ ጉዳይ ልትጠራልኝ ሳይሆን ስለዚህ ነገር ልትጠይቀኝ ነው አይደል የጠራኸኝ? ይሄን ነገር ደግሞ አልቀበለውም። አበቃ። ለምንድን ነው እሺ ለኝ በጣም እንዴ ተመባት። ሰላም በይ። ኧረ ሰላም በይ። በቃ ይቅርታ አድርጊልኝ ነው እንኳን ምንም ነገር ያለ እውነት ያለ ማተኛ ሰው ትርጉም የለውም። እሺ ተራ ነገር ነው። ምንም ነገር ነው። በቃ ሩታ አሁን በኋላ አንተም የማይመለከት ነገር ውስጥ እንዳትገባ። መስመርህን ስተን እንድታሳጣ ፍላጎቴ እንዳልሆነ ታውቃለህ አይደል?
የሴቶች ልክ ምን ነው ቆየ። አዎ በቃ ሩታ አብርሃም በዚህ ልክ ግን ቆፍጠን ቢል ኖር ይሄ ትዳር እኮ የት ይደርስ ነበር? ወይኔ ሩታ ጀግና ነሽ። ኧረ ሩታ ኧረ ፈረንጅ ተከተለ ፈረንጅ ተከተለ አስከተለ እዩ ገቢ ቆመ ገቢ ወይኔ ያሳዝናል። ዛሬ ቅሪ በለን አንተ ረጋ ብለህ የማይሳቅ ነገር ወይኔ ቂጥና ዘው እንደም ያራግፋሉ አለ ስራ ምን እንዴ ቢያንስ ይሄን ሰርተው ይብሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዘንላችሁ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ